እንደምናመሻችሁ ሰርጌን የመሰለኝ ዛሬ እግዚአብሔር የተመሰገነ ይሁን። ከዚህ የበለጠ መታደል የለም። እኛ ቀደምት ታላላቆቻችን ከመሰከሩት ጀምሮ እስከኔ ድረስ አንተን ያላየ፣ አንተን ያላደነቀ፣ አንተን ያላከበረ የለም። አንድ ግን ሌሎች ሰዎች ያላዩት እኔ የተገነዘብኩትን አንድ ነገር ልናገር። ጌትሽ ሰርተህ ተደብቀሃል በአንተ ቤት። ያንተን ስም ይዘን ባንኳኳ ነው በር ሁሉ ከሰዎች የተሰጠ ምላሽ እጅግ በጣም የሚገርም ነው። ስምህ ሲጠራ ማይደነግጥ የለም። አብሮን ለመሆን ፈቃደኛ ያልሆነ የገባንበት አንድም ቦታ የለም። ተከብረ ስላስከበርከን ጌትሽ እጅግ አድርገን እናመሰግናለን። ባዶዬን መጣውኝ ስጋዬና ነፍሴ በኔ ያምፀው ድንገት እግዚአብሔር ችሎት ፊት በከፈቱት ሙግት የማውቀውን ሁሉ ቃሌን ለማሰማት እንዳቀርብ ታዝዤ በገብርኤል አንደበት አሻፈረኝ ብዬ ቀርቼ ሳለሁት ቁጭ ብዬ ተቤቴ ሳላስበው ድንገት ሚካኤል የቤቴን ጣራውን ገንጥሎ ሳጥናኤል መስኮቴን አሽቀንጥሮ ጥሎ በሁለቱ ፈቃድ በሬ ተሰባብሮ በደግመናም እግረሙቅ እግሬ ተጠፍሮ በሰባት ዙር ጉም ሁለት እጄ ታስሮ በሰባተኛው ወር ሰባተኛው ሌሊት ሰባተኛው ሰማይ ሰባተኛው ችሎት እንደ ወንጀለኛ ቀረብኩኝ ተግዜር ፊት። ሚካኤል ቀኝ እጄን ሳጥናኤል ግራውን ክንድና ክንዴ ላይ ጨምደው ይዘውኝ ተዚያው ተችሎቱ ሰማይ ላይ ተክለውኝ እንደ ተማከሩ ሁለቱም ባንድ ቃል እግዚአብሔር ይመስገን ይኸውና ቀርቧል አሉና ለእግዚአብሔር ወደኔ ጠቁመው በማላውቀው ቋንቋ እርስ በርስ አውርተው ሚካኤል ወደ ቀኝ ያኛው ወደ ግራው እኩል ሰባት እርምጃ ተራምደው ቆሙ በተጠንቀቅ ፊት ለፊት ተፋጠው። እግዚአብሔር በመንበሩ እንደተደመመ ትግስቱን እያጣ ቁጣው እየጋመ ለሰባት ዓመታት ከሰባት ደቂቃ አስተዋለኝና ከጎንህ ያሉትን ታውቃቸዋለህ ወይ አለኝ በእግዚአብሔርኛ። የቶቹን ጌታዬ አልኩት በአማርኛ። ወዲያው በግራዬ ዞሬ ብመለከት ስጋዬ ከጎኔ ተገትሮ አየሁት። ደንግጬ በሆዴ በስመ አብ ልል ብፈልግ ሆዴን ውስጥ ያጣሁት። እንዲህ በእግዚአብሔር ችሎት ማዋረዷ አናዶኝ መለመላ ግንዱን መቆሟ ሰቅጥጦኝ ስጋዬ ስባቱ ግማቷ አሳፍሮኝ ልርቀው ልሸሸው አላውቀውም ልልስል እርቃኗን ቆማለች ነፍሴ በቀኝ በኩል። ሽምቅቅ ልላልኩና በነፍሴ እርቃንነት መሸማቀቄን ነፍሴን ከኔ ያጣሁት። በግራ ስጋዬ በቀኝ ነፍሴ መሃል እኔ ሆነን ሰባተኛው ሰማይ ሰባተኛው ችሎት የቀረብንበትን ገብርኤል እንዲያስረዳ ጉዳዩን በዝርዝር በችሎቱ ዳኛ ታዘዘ በእግዚአብሔር። ከተቀመጠበት ገብርኤል ተነሳና ከሰማይ የሚበልጥ ሰማያዊ መዝገብ ገልበጥ አደረገና አንገቱን አቅንቶ ችሎቱን ቃኘና ያንን የሰማይ ዶሴ ያገላበጠ ጉዳዩን በዝርዝር አብራርቶ ገለጠ። ስጋና ነፍሴ የተቆጡበትን እግዚአብሔር ችሎት ፊት የቀረብንበትን እኔ መሃል ሆኜ የበደልኳቸውን ሰባት በጋና ሰባት ሙሉ ክረምት ሰባተኛው ሰማይ ሰባተኛ ችሎት አቀረበ ገብርኤል ዝርዝሩን ራፖርት። የገብርኤል ራፖርት እንደተፈጸመ እግዚአብሔር ባንክሮ እንደተደመመ ራሱን ነቅንቆ እየተገረመ በላ ምትለው ልስማ ንገረኛ፣ ታምናለህ አታምንም አለኝ በአማርኛ። ምኑን ነው ጌታዬ አልኩት በእግዚአብሔርኛ። እግዚአብሔር ያለ ወትሮ ከት ብሎ ስቆ በትሩን አኑሮ ካባውን አውልቆ ዘውዱን አስቀምጦ ተገርሞ ተደንቆ ምኔንም አየና ይንከተከት ጀመር ተደሞ እንደገና። ሰባት በጋና ሰባት ሙሉ ክረምት ሲነበብ የኖረው ወንጀሌ ባይገባኝ እግዚአብሔርን አሳቀው።
ችሎት የታደመው ሁሉም አብሮ ሳቀ። ሚካኤል ደስ አለው፣ ገብርኤል ፈነደቀ፣ ሳጥናኤል ዘለለ፣ ቤልዜቡል ቦረቀ። ስጋ ነፍሴና እኔ ብቻ ግራ ገብቶን ፍርዱን እስክንሰማ እስክናውቀው ጓጉተን አንድ ጊዜ እርስ በርስ አንድ ዜ ገብርኤልን፣ አንዴ ቤልዜቡልን፣ አንዴ ሚካኤልን፣ አንድ ዜ ወደ እግዚአብሔር፣ አንዴ ሳጥናኤልን በሳቃቸው መሃል ስናይ ተደናግጠን 7 ጊዜ 70 ዓመታት ቆይተን በሰባተኛው ወር ሳቃቸው ሁሉ አልቆ በሳቅ የወረደው እንባቸውም ደርቆ ሰባተኛው ችሎት ጸጥ አለ ለአንድ አፍታ። ስጋዬ ውስጥ ያለው ልቡ መታ። ነፍሴ ተደበቀች ነፍሴ ውስጥ ገብታ። እኔም ውስጥ ዝም አለ የውስጤ ዝምታ። እግዚአብሔር እንደገና ደረበ ካባውን፣ ጨበጠ በትሩን፣ አጠለቀ ዘውዱን። አንዴ ሚካኤልን አንዴ ሳጥናኤልን ግራቀኝ አየና ምን እንደው ፍርዳቸው ሐሳብ እንዲሰጡ በእጁ ጋበዛቸው። ሳጥናኤል ሐሳቡን ይፎክረው ጀመር። ስጋውን በድሏል በእውነት ይህ ፍጡር ምንም የማያውቀው የዋሁን ስጋውን ለሰው ይምሰል ብቻ ወይ ላይ ጠቅማት ነፍሱን አንገላቷንልና ይህን ውብ ስጋ ይህን ውብ ገላውን እግዚአብሔር በጥበብህ ነፍስና ስጋውን በውስጡ አዋህደ ሰተኸኝ አሁኑን ይዤው ሊሄድና ላሳየው ሲኦልን አለና ፎክሮ እንደተገለለ ሚካኤል በተራው ሐሳቡን ቀጠለ። ነፍሱ በምድር ላይ በእውነት ተጨንቃለች። ከዚህ ስጋ ጋራ መኖር አልፈልግም ልቀቀኝ ብላለች። ግን በግብዝነት ለማይጠቅመው ነገር ለስጋ ያደላ ቢበድላት መጣች ይኸው አቤት ብላ። የምድሩ ስቃይዋ መከራ ፍዳዋ ያበቃታልና ነፍሱን ከስጋዋ በዚህ በፍጡር ውስጥ አንድ ላይ አኑረው ስጠኝ ይዤው ልሂድ ገነት ይሁን ቦታው አለና ቁጭ አለ ሚካኤል በፈንታው። እግዚአብሔር በታሪኩ አይቶት የማያውቀው ግራ የሚያጋባ ዳኝነት ገጠመው። ለማን እንደሚሰጥ ብዩን አስጨነቀው። አሰባሰበና ፊቱ ድንገት በርቶ ሚካኤልና ሳጥናኤልን ጠርቶ ሰው አንድም ለነፍሱ ወይ ለስጋው ያድራል፣ እንዴት ሁለቱንም በምድር ይበድላል አለና እግዚአብሔር በእግዚአብሔርኛ እንዲህ አለኝ ፍርዱን በእግዚእ አማርኛ። ዳንተ ያለ ፍጡር መፍጠሬን በምድር ማስታወስ አቃተኝ ይጠራጠር ጀመር። ነፍስና ስጋህን ቢቀር ማስማማት እንዴት አንዳቸውን መሸከም ያቅት። ስጋህን በድለ ለነፍስ አላደርግ፣ ነፍስህን አጉድፈ ስጋህን አልጠቀምክ። ለሲኦል አትመጥን ለገነት አትበቃ፣ ለፍርድ ማትመች አስቸጋሪ ነገር አወዛጋቢ ቃ ነህና ሂድ በቃ። ሄደህ ለዘላለም ኑር ከመጣህበቱ፣ ስጋህን ሳጥናኤል ይውሰደው ወደ ርስቱ፣ ነፍስህን ሚካኤል ያኑራት ገነቱ ብሎ አሰናበተኝ እግዚአብሔር ከፊቱ። ሰባተኛው ችሎት ይህን ፍርድ አግኝቼ ስጋዬን ለሲኦል ነፍሴን ገነት ትቼ ዘላለም እንድኖር እግዚአብሔር ፈርዶልኝ አለ ስጋ ለነፍስ እንድኖር ፈቅዶልኝ ባዶህን ሂድ ብሎኝ ባዶዬን መጣሁኝ። ትልቅ ጌትሽ ግን ዛሬ ባዶን አይሄድም። እናመሰግናለን።